ያሬድ ነጉ ተጽዕኖ ፈጣሪ ሁለገብ አርቲስት፣ ሙዚቀኛ፣ የፊልም ተዋናይ፣ በጎ አድራጊ፣ የብዙ ድርጅቶች ደግሞ በጎ ፈቃደኛ አምባሳደር፣ በኢትዮጵያውያን ልብ ውስጥ እጅግ በጣም ሰርጾ የገባ በሚሰራቸው ሙዚቃዎችም እጅግ በጣም ተወዳጅ ሆነ። እንዲያውም ደግሞ በብዙ በሚሰራቸው መልካም ነገሮች ሚዲያ ላይ በሚሰጣቸው ኢንተርቪዎች በብዙዎች ዘንድ የሚወደድ ትሁትና ሰው አክባሪ ከብዙ ጓደኞቹ ጋር በመንቀሳቀስ የሚታወቅ በብዙ ኢትዮጵያና ከኢትዮጵያ ውጪ ባሉ እያንዳንዱ ትልልቅ መድረኮች ላይ ስራዎችን ያቀረበ ድንቅ ኢትዮጵያዊ አርቲስት እንደሆነ ሁላችሁም ታውቃላችሁ። ይህ ግለሰብ በሰሞኑ ትዳር እንደመሰረተና ቀድሞ ከነበረበት ትዳር ተለያይቶ አዲስ ደስ የሚል ፕሮግራሞችን አድርጎ ብዙ ታዋቂ ግለሰቦች በተገኙበት ድንቅ ፕሮግራም አድርጎ ሚስቱን እንዳገባ ታውቃላችሁ። ታዲያም በሰሞኑ ጥሩ ህይወት እየኖሩ በመካከላቸው የሃይማኖት ልዩነት እንደኖረና በዛ ሃይማኖት ልዩነት መካከል ደግሞ አንደኛው ወደ አንደኛው እንዳዘነበለ እየተወራ ይገኛል። ከዚህ ጋር የተገናኘውን አዳዲስ መረጃዎችን ውስጥ ያሉ ነገሮችን እናስደምጣችኋለን። እናንተም ደግሞ ቻናላችንን ሰብስክራይብ ማድረግ አትርሱ። የሰፈሬው ሰው ስለ ያሬድ ነጉ በደንብ አድርገው ይመሰክራሉ። ሰው አክባሪ፣ ትሁት፣ ጨዋና ሰፈሩ ውስጥ ያሉትን አሮጊቶችን ሁሉ በገዛ ፈቃዱ የሚንከባከብ ገንዘብም የሚለግስ ከሚታወቀው በላይ ጥሩ ባህሪ ያለው ሰው ነው ይላሉ። ታዲያም ያሬድ ነጉ እናንተ ሁላችሁም እንደምታስታውሱት ቀድሞ በሰራቸው አንዳንድ የሙዚቃ ክሊፖች ከእርሱ ጋር ህብረት አድርጋ ትሰራ ከነበረች አርቲስት ጋር ፍቅር ላይ ወድቆ ይጨነቅ እንደነበረና ከዛ ጭንቀት ለመገላገል እጅግ ዋጋ ሲከፍል እንደነበረ ሰይፉ ኦን ኢቢኤስ ላይ ቀርቦ ሀሳብ ሰጥቶ እንደነበረ ታውቃላችሁ። ያቺም ግለሰብ እጅግ በጣም በፍቅር እንደጎዳቸውና ያንን ደግሞ የፍቅር ጥያቄ ስትጠይቅም ከእርሱ ጋር ለመቀጠል ፈቃደኛ እንዳልሆነች እንደገለጸችለት ያሬድ ነጉ በጸጸት ይገልጻል። በዛም ምክንያት ቀድሞ በእርግጥም ትዳር የነበረው ቢሆንም በመካከል ላይ ከብዙ ሴቶች ጋር ስሙ ይነሳል። ብዙ ሴቶችም ያፈቅሩታል ተብሎም ይወራል። እርሱም ደግሞ ለማንም በምንም አይነት መልኩ ምላሽ ሰጥቶ እንደማያውቅና ቀድሞ በነበረው ህይወቱ እጅግ ተጎድቶ ስለነበረ ከትዳር ጋራ በሚገናኝ ነገር እጅግ ጥንቃቄ እንደሚያደርግና ማንኛውም አይነት ሁኔታዎችን ሳደርግ እናቴን ቤተሰቦቼንና ቤተክርስቲያንን ባማከለ መልኩ ነው ማድረገው እንጂ በምንም አይነት መልኩ ታዋቂ ነኝ ብዬ የሰዎችን ህይወት ማበላሸት አልፈልግም ይላል ያሬድ ነጉ። ታዲያም በዚህ አባባሉም እጅግ በጣም ብዙ ሰዎች ያከብሩታልም ይወዱታልም። እናንተ እንደምታውቁት ያሬድ ነጉ በእርግጥ ዘፋኝ ቢሆንም ከዘፋኞች በማይጠበቅ መልኩ በብዙ መልካም ነገሮች፣ በጎ ነገሮች ሰዎችንም ደግሞ በመርዳት ቤተክርስቲያን ላይ ብዙ ጊዜ በማዘውተር ይታወቃል። ታዲያም ይህ ግለሰብ በሚያስደንቅ ሁኔታ ቀድሞ የነበረውን ትዳር ፈቶ ከትዳር ለብዙ ጊዜ አትርቆ በስራው ላይ ብቻ ትኩረት አድርጎ እንደኖረና በስራዎቹም እጅግ በጣም ተወዳጅነትን እንዳተረፈም በብዙ ኢትዮጵያውያን ዘንድ የሚመሰከር ሀቅ ነው። በሙዚቃ ኢንዱስትሪ ከቴዲ አፍሮ በመቀጠል ብዙ እይታዎችን በዩቲዩብ ቻናል ላይ ያገኘ የመጀመሪያ ኢትዮጵያዊ ነው። እርሱ የሚለቃቸው አልበሞች፣ የግል ሙዚቃዎችም እጅግ በጣም ተጽዕኖ ከመፍጠራቸውም በላይ በብዙዎች ዘንድ ይደመጣሉ። ዘይቤውም ደግሞ ለየት የሚልበት ምክንያት ዘመናዊውን ከባህላዊው ጋር እየቀላቀለ አንዴ ወላይታ፣ አንዴ ደግሞ ኦሮሚያ ክልል፣ አንዴ ደግሞ ወደ ትግራይ፣ አንዴ ወደ አማራ፣ አንዴ ወደ ሌላው እየዞረም ብዙ የኢትዮጵያን ክልሎችን አክሏል፣ ዞሯል። እንዲያውም ደግሞ አንዳንድ ጊዜ የከተማዎችን ስም እየጠራ ብዙዎችን አውረግርጓቸዋል። ታዲያ ይህ ግለሰብ አሁን በሚያስገርም ሁኔታ ወደ ትዳር አቅጣጫ ያመራ ይመስላልም ብቻ ሳይሆን ቀለበት አስሮ ድግስን አድርጎ በሚያስደንቅ ፕሮግራም ብዙ አርቲስቶች በተገኙበት ለሚስቱ ቀለበት አስሮ ካንቺ ጋራ ዘላለሜን እቀጥላለሁ የሚል ቃል ገብቶላታል። ምስትየውም እጅግ በሚያስገርም ደስታ ከእርሱ ይህንን ሐሳብ ከተቀበለች በኋላም በደስታ አስተናግዳለች። እልል ያለ ሰርግም ደግሰው ብዙ አርቲስቶችንም ጠርተው በሚያስገርም ሁኔታ ሰርጋቸውን ደግሰዋል። በኢትዮጵያ ያሉ ተጽዕኖ ፈጣሪዎች እነ ሰይፉ ኦን ኢቢኤስ እንዲያውም ደግሞ በሙዚቃ የሚታወቁ ትልልቅ ሰዎችም ተገኝተው ሰርጉን ድምቅ አድርገውት እንደነበርም መረጃዎች በደንብ አድርገው ያሳያሉ። ታዲያም ይህ ግለሰብ በሰሞኑ አንዳንድ ከባድ ጉዳዮች እንደገጠሙትና በዛም ጉዳይ ደግሞ የተወሰነ መወዛገብ በህይወቱ እንደነበረም የቅርብ ሰዎች ይናገራሉ። ይህንንም የሚሉበት ምክንያት አዲስ ያገባችው ሚስት ከእርሱ ጋር እጅግ በጣም ደስተኛና ለእርሱም እጅግ ክብር ያላት እንደሆነችና ከእርሱም ጋር ጥሩ ህይወት እየገፉ እንዳሉ በሚያስገርም ሁኔታ በቅርቡ ያሉ ሰዎች ይናገራሉ።
ይህንንም ደግሞ የሚልበት ምክንያት ያሬድ ነጉ ከዚህ በፊት በነበረው ህይወቱ ትንሽ ተጎድቶ ስለነበረም ቀድሞ የነበረውም ትዳር በሚያስጠላ ሁኔታ ተርሶበት ስለነበረም ለትዳሩ የሚሰጠው ትኩረት ቀላል አይደለም። ከኛ ጋራ ከጓደኞቹ ጋር እንኳን ጊዜ እያሳለፈ ሚስቴ ብቻዋን ቤት ትጠብቀኛለች፣ ስለዚህ ውጪ መቆየት አልፈልግም እያለ ይሄዳል። በቤተ ክርስቲያን ፕሮግራሞችም ደግሞ ትኩረት ይሰጣል፣ ሰዎችን ያከብራል፣ አሮጊቶችን ይንከባከባል። ስለዚህ እርሱ ከማንም ጋራ ለመግባባት የሚከብደው ነገር የለም። በተፈጥሮ እጅግ በጣም ተግባቢ ነው። በዚህም ምክንያት በአዲሱ ትኩስ ትዳር እጅግ ተስማሚና ጥሩ የሚባል ህይወትን እየመራ እንደሆነ ከእርሷም ጋራ በመተባበር ደግሞ እጁ ውስጥ ያሉትን ቢዝነሶችም አንድ ላይ በመመካከር እየመሩ እንደሆነና ብዙ ስራ አጥ ወጣቶች እንኳን በእነርሱ አማካኝነት ስራ አግኝተው አዲስ አበባ ላይ ህይወታቸውን እስኪቀይሩ ድረስ ለብዙዎች ምሳሌ ሆነዋል ይላሉ በቅርቡ ያሉ ሰዎች ስለ ያሬድ ነጉ ሲመሰክሩ። ታዲያ በሰሞኑ በተፈጠሩ ጉዳዮች ማለትም እርሱና ባለቤቱ በመካከላቸው ያለ የሃይማኖት ልዩነት ትንሽ በመካከላቸው ውዝግብን እየፈጠረ እንዳለና ልጅቱ ከዚህ በፊት በነበራት ህይወት ፕሮቴስታንት እንደነበረችና ከፕሮቴስታንትነትም በላይ በመሃል በህይወት ድካም ውስጥ አጋጣሚ ተፈጥሮ ሃይማኖቷ ላይ ትኩረት ሳትሰጥ ቆይታ እንደነበረና አሁን ከትዳር በኋላ ደግሞ ለሃይማኖቷ ትኩረት እየሰጠችና በጸሎት እየተጋች እንዳለች እንዲያውም ደግሞ ወደ ቤተክርስቲያንም የመሄድ ነገር እንደጀመረች መረጃዎች ከዚህም እየወጡ ይገኛሉ። በዚህም ምክንያት እርሱ ኦርቶዶክስ እርሷ ደግሞ ፕሮቴስታንት ሆነው ህይወታቸውን በልዩነት መምራት እጅግ እንደከበዳቸውና በመካከላቸውም ልዩነቶች እየተፈጠሩ እንደሆነ በቅርብ ያሉ ሰዎች መረጃን እያጋሩ ይገኛሉ። ከዚህ ጋራም ተያይዞ ያሬድ ነጉ የተወሰነ መወዛገብና ሐሳብ እንደገባው ውስጡ ያለውን ሐሳብ በምንም አይነት መልኩ ሳይሸሽግ አሳውቆናል። ታዲያም ከዚህ ጋር የተገናኘ ነገሮች እንዴት ሊስተካከሉ እንደሚችሉ አላቅም፣ ግን እርሷ እየሄደችበት ያለው ህይወቴን እጅግ በጣም እየቀየረው ነው። ትህትናዋ፣ መልካም አደራርጓም፣ እንዲያውም ደግሞ ለኔ ያላት ክብር፣ ጸሎቷም ብዙ በጎ ነገሮች ህይወቴን እየነኩት ነው። ስለዚህ በምንም አይነት መልኩ ከእርሷ መለየትም ስለማልፈልግ የእርሷን ህይወት ደግሞ የቀየረ አምላክ ይህንንም ይቀይራል ብዬ በማመን ሃይማኖቴን ለመቀየር እያሰብኩኝ ነው እያለም ሐሳቡን አስቀምጧል። ታዲያም በሰሞኑ እርስ በእርስ በሚያስገርም ትህትናና ፍቅር የሚዋደዱት ለብዙ ጓደኞቻቸው ደግሞ ምሳሌ የሆኑት ያሬድ ነጉና ባለቤቱ አሁንም ወትሮ የነበራቸው መልካም ባህሪ እንደነበረ እንደቀጠለና ባላቸውም ተግባቦት እጅግ በጣም ጥሩ ህይወት እየመሩ እንዳሉ የቅርብ ሰዎች በደንብ አድርገው ይናገራሉ። ታዲያ አሁን ባላቸው ህይወት እጅግ በጣም ደስተኞችና ህይወታቸውንም ሲመሩ ደግሞ በፈገግታ በደስታ እንደሆነ ምንም ሳይሸሽጉ አጠገባቸው ያሉ ሰዎች ይናገራሉ። ወደፊትም በዛው እንደሚቀጥሉና ያሬድ ነጉም ከባለቤቴ በፍጹም ልለይ አልፈልግም፣ እርሷ ለኔ እጅግ በጣም በጎ ሴት ናት፣ ከእርሷ ደግሞ ብዙ ነገሮችን ተምሬያለሁ፣ ወደፊትም ደግሞ ከእርሷ ከመለየት በላይ ምንም የሚያሳዝነኝና የሚጎዳኝ ነገር የለም፣ ከእርሷ ደግሞ ሃይማኖት ምን እንደሆነ ክርስትና ምን እንደሆነ በደንብ አድርጌ እየተማርኩኝ ይገኛለሁ፣ ወደፊትም ደግሞ ከእርሷ ጋር ብዙ መልካም ነገር ይገጥመኛል ብዬ ተስፋ አድርጋለሁኝ እያለም ልብ ውስጥ ያለውን ሐሳብ ሳይሸሽግ ተናግሯል። እስቲ እኛም ከዚህ ጋር የተገናኘ አዳዲስ ነገሮች የሚፈጠሩ ከሆነ ሌላ መረጃ እናደርሳችኋለን። እስከዛ እናንተም ቻናላችንን ሰብስክራይብ እያደረጋችሁ እንድትቀጥሉ በታላቅ ትህትና እናሳስባለን። መልካም ቆይታም ይሁንላችሁ።